አባቴ ብሩካን ሊሰበስበን ይገለጣል ጌታ ልጆቼ ሊለን ይገለጣል ጌታ ልጆቼ ሐዘን ጭንቀት ይቅርና አይዞህ ወገኔ ተጽናና ሁሉም በጊዜው አልፎ ስለምናየው ሁሉም በጊዜው አልፎ ስለምናየው እርግጥ የኛ ነገር እጅግ ያሳዝናል። ሰላም እየሰበክ ሰላምን አጥተናል። አመፀኛ ዮናስ ሲጣል በመርከቡ አይዞህ በድንግል ልጅ ጸጥ ይላል ወደቡ። አይዞህ በድንግል ልጅ ጸጥ ይላል ወደቡ። ሐዘን ጭንቀት ወገኔ ተጽናና ሁሉም በጊዜው አልፎ ስለምናየው ሁሉም በጊዜው አልፎ ስለምናየው የተሻለ ኑሮ የተሻለ ነገር አለን አዲስ ሰማይ አለን አዲስ ምድር የአባቴ ብሩካን ልጆቼ ሊለን ይገለጻል ጌታ ሊሰበስበን ይገለጻል ጌታ ሊሰበስበን። ሐዘን ጭንቀት ይቅርና አይዞህ ወገኔ ተጽናና ሁሉም በጊዜው አልፎ ስለምናየው ሁሉም በጊዜው አልፎ ስለምናየው ዛሬ ብትቸገር እጅ ባዶ ሆኖ የኔ ያልከው ወዳጅ ብታየው ጨክኖ የማያልፉት የለም ትላለህ አለፈ ዘመን ይሻገራል በእርሱ የተደገፈ ዘመን ይሻገራል በእርሱ የተደገፈ። ሐዘን ጭንቀት ይቅርና አይዞህ ወገኔ ተጽናና ሁሉም በጊዜው አልፎ ስለምታየው
ሁሉም በጊዜው አልፎ በቀኙ ያቁም ከቅዱሳን ጋራ በቀኙ ያቁም ከቅዱሳን ጋራ ወልደ ሰማዕት የእግዚአብሔር አገልጋይ ነህና 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 በቀኙ ያቁም ከነ አብርሃም ጋራ በቀኙ ያቁም ከነ አብርሃም ጋራ ወልደ ሰማዕት የእግዚአብሔር ሙሽራ ነህና ወልደ ሰማዕት የእግዚአብሔር ሙሽራ ነህና ወልደ ሰማዕት የእግዚአብሔር አገልጋይ ነህና ወልደ ሰማዕት የእግዚአብሔር ሙሽራ ነህና በቀኙ ያቁም ከነ አብርሃም ጋራ በቀኙ ያቁም ከቅዱሳን ጋራ ወልደ ሰማዕት የእግዚአብሔር አገልጋይ ነህና ወልደ ሰማዕት የእግዚአብሔር ሙሽራ ነህና ወልደ ሰማዕት የእግዚአብሔር ሙሽራ ነህና ወልደ ሰማዕት የእግዚአብሔር ሙሽራ ነህና የምስጋና ባለቤት አምላካችን እግዚአብሔር በምስጋና ነዶ የተከበበ እረፍት በሌለበት ጽራት የሚመሰገን የአባቶቻችን አምላክ እግዚአብሔር ምስጋናውን ይቀበልልን። ያዘኑትን የሚያጽናና እግዚአብሔር መንፈስ ቅዱስ ዝማሬውን ለመጽናናታችን ያደርግልን። እንግዲህ ብዙ ዝማሬ ብዙ አገልግሎት ይሰጣል። ከዛሬ ጀምሮ ለተከታታይ ቀናት የታላቁን መምህር ቅዱስ ሥጋ እስከምንቀበልበት ዕለት እንዲሁ አገልግሎቱ ይቀጥላል። በክብር ተቀብለን ሙሽራውን ሸኝተን የሰበከው ወንጌል ወስዶታልና በክብር እንሸኘዋለን። እግዚአብሔር ቢፈቅድ መርሐ ግብሩ በአብይ ኮሚቴ እየተመራ እየሄደ ነው ያለው። እግዚአብሔር ከፈቀደ በመስቀል አደባባይ ሽኝት ይደረጋል የሚል ነው ሀሳብ ያለው እስካሁን ድረስ። ያ ደግሞ በተቻለ መጠን በአብይ ኮሚቴው ዋና ኮሚቴ ሆነው የሚሰሩ ወንድሞች መምህራን አባቶችም ጭምር አሉበት። እሱ ላይ ስራ እየተሰራ ነው። ያ ፍጻሜው ሲያገኝ አራቱንም አቅጣጫ ገጠርም ከተማም ሳይል በኢትዮጵያ
ወንጌል ካሰፉ የወንጌል ብርቱ አገልጋዮች ከሆኑት መካከል አንዱ ታላቁ መምህር እንደመሆኑ መጠን ከዚህም ውጪ ደግሞ ከኢትዮጵያ ውጪ ባሉ በአፋ ባሉ የኢትዮጵያ ኦርቶዶክስ ተዋሕዶ አማኞች ባሉበት ስፍራ ሁሉ በተለይ በአሜሪካም በሌሎችም ስፍራ ሰፊ የወንጌል አገልግሎት የማይረሳ ጊዜ የማይረሳ አገልግሎት ያገለገሉ እንደመሆናቸው መጠን በአሜሪካም ከትላንትና ጀምሮ በጣም የሚገርም የከበረ የሽኝት መርሃ ግብር እየተከናወነ እንደሚገኝ ታውቃላችሁ። በተመሳሳይ ይህንንም እኛው እዚህ ደግሞ እንደ እግዚአብሔር መልካም ፈቃድ በተመሳሳይ ቤተሰቡ እየተጽናና በርካቶች ልባቸው ተሰብሯል፣ አዝነዋል። ደግሞ መጽናናት ደግሞ ያስፈልጋልና በዚሁ መልክ ነው መርሃ ግብሩ የሚቀጥለው። ከሰበታም ትራንስፖርት ተዘጋጅቶ በቀጥታ መርሃ ግብሩ ላይ የምንሳተፍበት ስርዓተ ቀብሩ የሚከናወነው በቅድስት ሥላሴ ካቴድራል ስለሆነ በቀጥታ ቀኑ የተያዘው ሮብ ነው። ግን ደግሞ የሚቀየሩ ነገሮች ሊኖሩ ስለሚችሉ እዚሁ እየተመካከርን እየተነጋገርን ሁላችሁም በዛ መልእክት መሰረት በክብር ለቤተክርስቲያን አገልጋይ በሚገባና በሚመጥን ለክርስቶስ ወንጌል ለደከመ አባትና መምህር የሚመጥን የክብር ሽኝት በቅድስት ቤተክርስቲያን ስለሚከናወን በመንበረ ፓትርያርክ ጠቅላይ ቤተ ክህነት በብፁዕ አቡነ ሳዊሮስ የሸገር ሀገረ ስብከት ዋና ስራ አስኪያጅ፣ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የሸገር እና የደቡብ ምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ መሪነት ብፁዓን አበው ሊቃነ ጳጳሳት የሚገኙበት ቅዱስ ፓትርያርኩም ይገኛሉ ተብሎ የሚጠበቅበት የሽኝት መርሃ ግብር ነው እየተዘጋጀ ያለውና ይህንን እግዚአብሔር እንዲያከናውንልን መልካም ፈቃዱ ይሆንልን። ከዚህ